ጤና ይስጥልኝ አድማጮቼ፣ እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ። ጌታቸው ከተማ ነኝ። ከዚህ በፊት ስለ ኮምፕሌን ሃንድሊንግ አውርተናል። ሜቢ አንዳንድ ፈተናዎች ላይ በገጠሙኝ መሰረት ነው ይህንን ያዘጋጀውላችሁና ብታዩቸው ጥሩ ነው ማለት ነው። ኮምፕሌንን እንዴት ሃንድል እናደርጋለን ነው። አንዳንዴ የሆነ ሴናሪዮ ይሰጣችኋል። የሆነ ሴናሪዮ ይሰጣል። ያንን ሴናሪዮ በደንብ አንደርስታንድ አድርጋችሁ ለዛ ሴናሪዮ የሚሆን ምላሽ መስጠት ወይም ኮምፕሌን እንዴት ሃንድል እንደምታደርጉት ይጠይቃል ማለት ነው። ለምሳሌ ምንድነው የተለያዩ ግሩፕ ሰዎች አሉ ወይም ገስቶች አሉ። እነዛ ገስቶች አንዱ ሬስቶራንት ሄደው ሊጠቀሙ ነው ማለት ነው። ስለዚህ ምግቡ በጣም ቆንጆ እንደሆነ ግን እንግዳ አቀባበል ሰርቪስ አካባቢ ላይ ችግር እንዳለና የህፃን ልጅ ሜኑ አለመኖሩ ይገልጻል። ያንን ነገር እንዴት ሃንድል ታደርጉታላችሁ የሚል ጥያቄ ይመጣል። ይሄንን መሰረት በማድረግ በዚህ መልኩ ብትሰሩት የተሻለ ነው ብዬ ስላሰብኩ ነው ያመጣሁላችሁ። ያው እንግዲህ ኮምፕሌን ሃንድል ስናደርግ ስቴፖች ይኖራሉ። ሊለያይ ይችላል፣ ግዴታ ይሄ አይደለም። እናንተ በራሳችሁ ማስቀመጥ ትችላላችሁ ማለት ነው። ግን እዚህ ጋር ያስቀመጥኳቸውን ለማየት ያህል ሊስን ቱ ዘ ገስት ነው የመጀመሪያው። እንግዶችን አክቲቭሊ ሊስን ቱ ዘ ገስት ኮንሰርን ዊዛውት ኤኒ ኢንተራፕሽን ማለት ነው። እንግዶችን በጥሞና ማዳመጥ፣ ምንም ኢንተራፕት ሳናደርጋቸው፣ ሀሳባቸውን ሳናቋርጣቸው ሙሉ ለሙሉ ትኩረት ሰጥተን መስማት መቻል እንዳለብን። በመቀጠል አፖሎጃይዝ ቱ ዘ ገስት ማለት ነው። እንግዶቹን አፖሎጃይዝ ማድረግ፣ ሲንሰርሊ አፖሎጃይዝ ፎር ዘ ኢንኮንቪኒየንት ዘ ሃቭ ኤክስፒሪየንስ፣ ስለገጠማቸው ስለተፈጠረው ነገር ኤክስፒሪየንስ ስላደረጉት ነገር ይቅርታ መጠየቅ ይኖርብናል ማለት ነው። ከዛ በመቀጠል አስክ ኩዌስችን ይለናል። ለምንድን ነው ጥያቄዎች የምንጠይቀው? ቱ ክላሪፋይ ዘ ኢሹ I will ask open-end questions ማለት ነው። ራሳችሁ በራሳችሁ ስለሆነ መጽፉት አይ ብዬ ስል ያው እዛም ስትሰሩ በዛ መልኩ ቢሆን ጥሩ ነው ማለት ነው። እንግዶችን የተለያዩ ጥያቄዎችን በመጠየቅ ግልጽ ማድረግ ይኖርብናል ማለት ነው። ኢሹ ምንድነው ኮምፕሌናቸው የሚለውን በደንብ ለማወቅ ማለት ነው። ካወቅኩኝ በኋላ ፕሮቫይድ ሶሉሽንስ ነው። ዋንስ አይ አንደርስታንድ ዘ ኢሹ አይ ኦፈር ኤ ሶሉሽን ይለናል። ሀሳቡን አንዴ ከተረዳ ነው በኋላ ለዛ ነገር ሶሉሽን የሚሆኑ አማራጮችን ለእንግዶቻችን ኦፈር ማድረግ ይኖርብናል ማለት ነው። ሌላው ቴክ አክሽን ነው። እዚህ ጋር ቴክ አክሽን ብለን ስንል ኢምፕሊመንት ዘ አግሪድ አፖን ሶሉሽን ፕሮምፕትሊ ማለት ነው። የተስማማንባቸውን መፍትሄ ብለን ያስቀመጥናቸውን በሁለታችን አግሪ የሆነውን ነገር ማለት ነው በፍጥነት ኢምፕሊመንት ማድረግ ይኖርብናል ማለት ነው። ከተገበርኩትስ በኋላ ፎሎ አፕ ይመጣል ማለት ነው። አፍተር ዘ ኢሹ አይ ፎሎ አፕ ዊዝ ዘ ከስተመር ቱ ኢንሹር ዘይ አር ሳቲስፋይድ ዊዝ ዘ ሶሉሽንስ ማለት ነው። ስለዚህ መፍትሄ ሀሳብ ሰጥተናቸዋል። ያ መፍትሄን ኢምፕሊመንት አድርገናል። ኢምፕሊመንት ካደረግኩ በኋላ በሶሉሽኑ እነዚህ እንግዶች ሳቲስፋይድ ሆነዋል አልሆኑም የሚለውን መከታተል ፎሎ አፕ ማድረግ ይጠበቅብናል ማለት ነው። ሌላኛው ፕሪቨንት ፊውቸር ኢሹ ነው። እንግዲህ ቅድም እንዳልኳችሁ የህፃን ልጅ ሜኑ የለም፣ እንግዳ ሲቀበሉ ምናምን ችግር አለ የሚል ነገር ነግሬያችኋለሁ እና እንደሱ አይነት ነገሮችን ለማስወገድ ምን እናድርግ ነው? ዴቨሎፕ ሎንግ ተርም ሶሉሽንስ ማለት ነው። ወደፊት ሎንግ ተርም ሶሉሽን ሊሆኑ የሚችሉ ሀሳቦችን ማስቀመጥ፣ ለምሳሌ የህፃን ልጅ ሜኑ ማዘጋጀት፣ ለስታፉ ትሬኒንግ መስጠት ሊሆን ይችላል ማለት ነው። በመጨረሻ ታንክ ዘ ገስት ነው። እነዚህ እንደ ስቴፕ ያስቀመጥኳቸው ናቸው። እናንተም የራሳችሁን ስቴፕ ማስቀመጥ ትችላላችሁ ማለት ነው። ሌላኛው ሴናሪዮ እንደዚህ ይሰጣችሁና ኢቨንት ኦርደር ማዘጋጀት ነው። ከዚህ በፊት የሰራሁላችሁ ያለ ሜቢ አሁን ካየሁት አንፃር በዚህ መልኩ አድርጋችሁ እናንተ ብትሰሩት ሞር የተሻለ ነው ማለት ነው። ስለዚህ ሴናሪዮውን በደንብ ታነቡትና
ለምሳሌ እዚህ ጋር ኤቢሲ ሆቴል ብሎ ይላል። እዛ ላይ ኤክስ ዋይ ዜድ ከሆነ ኤክስ ዋይ ዜድ ሆቴል ብላችሁ ታስቀምጣላችሁ። ትሬኒንግ ኮንፈረንስ ኢቨንት ኦርደር ብዬ ነው የጻፍኩት። እዚህ ጋር ትሬኒንግ ስለሆነ ሊሆን ይችላል። እዛኛው ጋር ስትሄዱ ሌላ ሊሆን ይችላል። የተለያዩ ኮንፈረንሶች ሊሆኑ ይችላሉ። ትሬኒንግ ላይሆን ይችላል ማለት ነው። ስለዚህ እዛ ባለው መሰረት ታስቀምጣላችሁ ማለት ነው። ዴት እና ኢቨንት አይዲ፣ በቃ ኢቨንት አይዲ ኮድ ሊሰጠው ይችላል። እሱን ልታስቀምጡ ትችላላችሁ ማለት ነው። በዋነኛ ደረጃ እዚህ ጋር ከስተመርስ ኢንፎርሜሽን ታስቀምጣላችሁ። ከስተመር ኢንፎርሜሽን በደንብ መቀመጥ አለበት። ምን ምን ይቀመጣል? የካምፓኒው ስም ለምሳሌ እዛው ጋር ይሰጣችኋል። ኤክስ ዋይ ካምፓኒ ሊላችሁ ይችላል። ስለዚህ እዚህ ጋር ካምፓኒ ኔም ላይ ኤክስ ዋይ ካምፓኒ ብዬ አስቀምጣለሁ ማለት ነው። ቲን ነምበር ይላል። ቲን ነምበር እዛ ላይ የለም። እናንተ ማስቀመጥ ትችላላችሁ። 00 ምናምን የሆነ ቁጥር ልናስቀምጥ እንችላለን። 10 ዲጂት የሆነ ኮንታክት ፐርሰን ነው። ስለዚህ እዚህ ጋር ኮንታክት ፐርሰን ማን ነው? ለምሳሌ ጌታቸው ከሆንኩኝ ጌታቸው ብዬ እጽፋለሁ። አድራሻ አድሬስ፣ ኢሜል አድሬስ፣ ኮንታክት ነምበር ይኖራል ማለት ነው። ስለዚህ ይሄንን መጀመሪያ ወረቀታችን ላይ ስንሰራ እናስቀምጣለን ማለት ነው። ኮንታክት ነምበር የራሳችሁን ስልክ ቁጥር ማስቀመጥ ትችላላችሁ። በመቀጠል ኢቨንት ዲቴይል ይኖራል። ኢቨንት ዲቴይል፣ ስለዚህ ስለ ኢቨንቱ ዲቴይል ነገሮች ታስቀምጣላችሁ። ለምሳሌ እዚህ ጋር ኢቨንት ዴት ይለናል። ቀኑ መቼ ነው? ኢቨንት ዴቱ። እዚህ ጋር ኢቨንት ዴት ላይ ስትመጡ ልክ አሁን እኔ ባስቀመጥኩላችሁ አይነት መልኩ ሊቀመጥ ይችላል። 22 እስከ 25 ማርች 25 ጂሲ እዛው ሴናሪዮ ላይ አለ። እሷን ነው እንዳለ የምንወስደው ማለት ነው። ስለዚህ ኢቨንት ዴት እቺን አስቀመጥኩ ከ22 እስከ 25። ይሄ ማለት 22 23 24 25 አድርጋችሁ የአራት ቀን ነው የምትሰሩት ማለት ነው። እሱ ላይ ስህተት እንዳትፈጥሩ ማለት ነው። ኤክስፔክትድ ነምበር ኦፍ ገስትስ ሴናሪዮ ላይ ይሰጣችኋል። ለምሳሌ 60 ሰው ካለ 60፣ 50 ካለ 50፣ 45 ካለ 45 ቁጭ ታደርጋላችሁ ማለት ነው። ለስንት ሰው ነው የሚዘጋጀው? ለ50 ሰው ከሆነ 50 ብለን እናስቀምጣለን። ኢቨንት ታይፑ ምንድን ነው? ለምሳሌ ኢቨንት ታይፑ ትሬኒንግ ኮንፈረንስ ከሆነ ቅድም እንዳልነው ትሬኒንግ ኮንፈረንስ፣ ተመሳሳይ እዛው ከሴናሪዮ ወሰዳችሁትን ነው የምታስቀምጡት ማለት ነው። ሌላው ፈንክሽን ሩም ይለናል። ፈንክሽን ሩም የት ነው የሚካሄደው ነው። ለምሳሌ አቢሲኒያ ሀል ቢሆን፣ ቦልሩም ቢሆን፣ መሰብሰቢያ አዳራሾች እናንተ ያሉትን ኤኒ ስም መጻፍ ትችላላችሁ። እዚህ ጋር ታስቀምጣላችሁ። ስታርቲንግ ታይም ማስቀመጥ ትችላላችሁ። ስታርቲንግ ታይም መቼ ይጀምራል? ጠዋት። ለምሳሌ ስልጠናው 2 ተኩል በኢትዮጵያ አቆጣጠር እስከ 11 ሰዓት ከሆነ 2 ተኩል መጀመሪያ ሰዓት፣ መጨረሻችን ኢንድ ታይም የሚለው ላይ 11 ሰዓት ማስቀመጥ ትችላላችሁ ማለት ነው። ሌላው ሴታፕ ነው። ሴታፕ ማለት አዳራሽ ውስጥ በምን መልኩ ነው ሴታፕ የሚሰራው? ዩ ሼፕ ነው? ራውንድ ቴብል ነው የምናደርገው? እንዴት ነው? ስለዚህ ሴታፑን በራሳችሁ የምታስቀምጡት ይሆናል ማለት ነው። ዋናው እነዚህ ኢንፎርሜሽኖች መጉደል መቻል የለባቸውም ማለት ነው። ኢቨንት ዲቴይሉ ላይ እነዚህ ማስቀመጥ እንዳለባችሁ መርሳት የለብንም። ሌላው ምን ትሰራላችሁ? ሚል አሬንጅመንት ትሰራላችሁ። እንግዲህ አደራችሁን እዚህ ጋር ስታንዳርዱን በጠበቀ ፎርማት መሰራት አለበት ብሎ ስለሚል ሰንጠረዦችን እየሰራችሁ ባስቀመጥኩት አይነት ልሰሩ ግድ ነው ማለት ነው። ስታንዳርዱን አልጠበቀም ማለት ተቀባይነት እንደሌለው እንትን ስለሚል ማለት ነው። ስለዚህ ሚል አሬንጅመንት ለምሳሌ ብሬክፋስት፣ ሞርኒንግ ሪፍሬሽመንት፣ ላንች፣ አፍተርኑን ሪፍሬሽመንት፣ ዲነር ይላል። ሰርቪስ ታይም ይሄን የምታስቀምጡት ነው የሚሆነው። ለምሳሌ ብሬክፋስት ጠዋት ላይ ስንት ሰዓት ነው? 6 AM አፕ ቱ 8 AM። ስለዚህ በኤኤም ነው ያስቀመጥኩት፣ ወይም በኢትዮጵያ አቆጣጠር ከጠዋቱ 12 ሰዓት እስከ 2 ሰዓት ቁርስ ነው። ሞርኒንግ ሪፍሬሽመንት የሻይ ታይም ለምሳሌ 10:30 AM አፕ ቱ 10:45 AM 15 ደቂቃ። እዚህ ጋር 4 ሰዓት ተኩል እስከ 4:45 ማለት ነው የጠዋት ሻይ ሪፍሬሽመንት። ምሳ ሰዓት 12 ሰዓት ኑን እስከ 1:30 PM ወይንም ከቀኑ 6 ሰዓት እስከ 7 ተኩል። አፍተርኑን ሪፍሬሽመንት
3 ሰዓት 3 ፒኤም እስከ 3:50 ፒኤም ያ ማለት ከቀኑ 9 ሰዓት እስከ 9 ከ15 ደቂቃ አፍተርኑን ሪፍሬሽመንት ይኖራል። መጨረሻ ላይ ዲነር 6 ፒኤም እስከ 9 ፒኤም እናደርጋለን ወይም በኢትዮጵያ አቆጣጠር ከምሽቱ 12 ሰዓት እስከ 3 ሰዓት ማታ ድረስ ያለው ሊሆን ይችላል። በምን መልኩ እነዚህ ነገሮች ይዘጋጁ? ሜቢ ሰርቪስ ታይፑ እዛ ላይ ብፌ የሚል ስለሚያስቀምጥ ብፌ ብላችሁ ታስቀምጣላችሁ ማለት ነው። እዚህ ጋር እንግዲህ ዲነር ብዬ ስል ሴናሪዮ ላይ ኢንክሉዲንግ ዲነር ምናምን የሚል ነገር ስላለ ነው። ከሌለ ልናስቀረው እንችላለን ማለት ነው። ሚል አሬንጅመንቱን ሰርቪስ ታይሙን ማስቀመጥ ይችላላችሁ። ሰርቪስ ታይሙን እኔ በዚህ መልኩ ቢሆን ብያረኩት ነው እንጂ እናንተ ሽፍት ማድረግ ትችላላችሁ ማለት ነው። የቁርስ በዚህን ሰዓት ይጀምር፣ ሪፍሬሽመንት በዚህ ሰዓት፣ ምሳ በዚህን ሰዓት ማለት መብታችሁ ነው ማለት ነው። ሌላው ምን መሰራት አለበት? ኮስት ብሬክ ዳውን መሰራት ይኖርበታል። ይህንንም በዚህ መልኩ በሰንጠረዥ መስራት ትችላላችሁ። ለምሳሌ ኢቨንት አክቲቪቲ ሩም ዊዝ ብሬክፋስት ብየዋለሁ። ሜቢ እኔ የገጠመኝ ሴናሪዮ ላይ ሩም ዊዝ ብሬክፋስት ስለሚል ብሬክፋስት ለብቻ ሩም ለብቻ ከምታደርጉት እንደኔ ሩም ዊዝ ብሬክፋስት ብለን እንይዛለን። ስለዚህ ቅድም በሰጧችሁ መሰረት ነምበር ኦፍ ዴይስ እንግዲህ 4 ቀን ይመጣል። 5ም ሊሆን ይችላል፣ እናንተ 3ም ሊሆን ይችላል። ሴናሪዮን በደንብ ማየት ነው። ያችን ቀን ነው እዚህ ጋር የምታመጡት ማለት ነው። ለምሳሌ እዚህ ጋር ለ70 ሰው ነው ብዬ ያሰብኩት። ዩኒት ፕራይሱን ስናየው እዚህ ጋር ዩኒት ፕራይሱን ስታዩት 5000 ነው። ለምንድነው 5000 ያደረኩት? ሩም ዊዝ ብሬክፋስት ስላለ ቁርስን ጨምሮ ስለሆነ አልጋው ለዛ ብዬ ነው 5000 ያደረኩት። እናንተ መስጠት ትችላላችሁ። እዚህ ጋር 2000 1000 ማድረግ መብት ነው ማለት ነው። ስለዚህ አደራችሁን ነምበር ኦፍ ዴይ በተሰጣችሁ ቀን ነው የሚሆነው። ነምበር ኦፍ ፐርሰንት እዛ ላይ ባለው መረጃ፣ ዩኒት ፕራይስን በራሳችሁ ነው የምታስቀምጡት ማለት ነው። እኔ ለምሳሌ 5000 አስቀመጥኩኝ። ቶታል ፕራይሱን ስትሰሩ የ4 ቀን 4 ሲባዛ በ7 ሲባዛ በ5000 ስታረጉት 1.4 ሚሊዮን መጣ ማለት ነው። ይሄ የአጠቃላይ ሩም ዊዝ ብሬክፋስት ወጪ ነው ብዬ አስቀመጥኩት ነው ማለት ነው። ሞርኒንግ ሪፍሬሽመንት ለምሳሌ ቅድም ሪፍሬሽመንት አለ ብያለሁ ጠዋት ላይ። የጠዋት ሪፍሬሽመንት አሁንም ለ4 ቀን ለአንድ ሰው ለ70 ሰዎች ነው የምሰራው። ለሪፍሬሽመንቱ 200 ቢሆን ስለዚህ 200 ሲባዛ በ7 ሲባዛ በ4 ስታደርጉት የአጠቃላይ ቀኑ 56000 ይመጣል። ከዛ ወደ ምሳም ስትሄዱ ተመሳሳይ ነው። የ4 ቀን ለ70 ሰው የምሳ ዋጋ 700 ብር ነው ብላችሁ ታስቡ ስታበዙት ይመጣል። አፍተርኑንም እንደዚሁ 4 ሲባዛ በ7 ሲባዛ በ200 አፍተርኑን ሪፍሬሽመንት እና ሞርኒንግ ሪፍሬሽመንት እኩል ዋጋውን ስላደረኩት የዛ 56000 መጣ። ሌላው እራት ይላል። እራት ላይ 4 ሲባዛ በ7 ሲባዛ በ700 196000 የእራት ወጪ አለ። ለምን አዳራሽ ይዛሉ ዲነርም ብሎ ሴናሪዮ ላይ ስለሚል ነው። ሌላው ኮንፈረንስ ይለናል። ኮንፈረንስ አለ። የኮንፈረንስ ኪራይ ሊኖር ይችላል። እዚህ ጋር ምንድነው ለ4 ቀን እንግዲህ ለአንድ ሰው ምናምን መዘርዘር አይጠበቅብኝም። ሰው አዳራሹ አጠቃላይ ለ4ቱም ቀን 200,000 ብር ነው ማለት ነው። ይሄ እንግዲህ ኮስት ብሬክ ዳውን ነው የሚሆነው ማለት። ሌላም ተጨማሪ መግባት ያለበትን ነገር ካለ እዚህ ጋር ግን ኢንክሉድ ታደርጋላችሁ። ኤክስትራ የሚጨመር ነገር። ሌላው ቶታል ሴልስ ነው። ቅድም ያልናቸውን ስትደምሯቸው አጠቃላይ ሴልሱ መጨረሻ ያለው ስትደምሩት 2,104,000 ብር መጣ ማለት ነው። ስለዚህ ይሄንን ቶታል ሴልሱ ይሄ ከሆነ የዚህን ሰርቪስ ቻርጅ ታስቀምጣላችሁ። ስለዚህ አስዩም ሰርቪስ ቻርጅ 10% ነው ብዬ አስቀመጥኩኝ። የ2,104,000 10%ቱን ስትሰሩት 210,400 ብር ይመጣል። ይሄንን እንግዲህ ሰርቪስ ቻርጅ እና ቫት አሰራሩ የት ነው ምን ይመስላል የሚለውን ከዚህ በፊት የሰራኋችሁላችሁ ቪዲዮ ላይ መስራት ትችላላችሁ። እናንተም ትክክለኛውን ሰርታችሁ በዛ መሰረት ማስቀመጥ ትችላላችሁ። ቀላል ነው ማለት ነው። እንደገና ቫቱንም ስትሰራ ያው 15% ነው ቫት እኛ ሀገር። ስለዚህ የ2,104,000
15% ስንሰራ ሰርቪስ ቻርጁን ጨምረን ነው የምንሰራው። ስለዚህ 347160 ብር ይመጣል። ቫቱ ይሄ ነው። ሰርቪስ ቻርጁን አግኝተናል። ቶታል ሴልስ አለ። ሶ ግራንድ ቶታል ማለት የሶስቱ ድምር ነው። የምን የቶታል ሴልስ፣ የሰርቪስ ቻርጅ እና የቫት ድምርን እናስቀምጣለን ማለት ነው። ስለዚህ እሱን ስናስቀምጥ 2,661,560 ብር መጣ። ይሄ አጠቃላይ ግራንድ ቶታል ብለን እንለዋለን ማለት ነው። ግራንድ ቶታል። ስለዚህ ያው ልሙጥ ሉክ ላይ ምናምን ስትሰሩ እያንዳንዷን አሁን ያልኳቸውን በዚህ መሰረት ማስቀመጥ ይጠበቅባቸዋል ማለት ነው። ሌላው ምን የሚል ነገር ይኖራል? ይቅርታ፣ ለተለያዩ ዲፓርትመንቶች ማሳወቅ እንዳለብን የሚገልጽ ነገር ሊገጥማችሁ ይችላል። ስለዚህ ለ6 ዲፓርትመንቶች 4ቱ ሜጀር ናቸው፣ 2 ማይነር ናቸው። ለነሱ ማሳወቅ አለባችሁ የሚል ነገር ይኖራል። ሴናሪዮ ላይ ነው ሁላ የሚኖረው። ሴናሪዮን በደንብ አንብባችሁ ሌተር ለተለያዩ ዲፓርትመንቶች መጻፍ ይጠበቅብናል ማለት ነው። እዚህ ጋር አፕከሚንግ ትሬኒንግ ኮንፈረንስ ኮኦርዲኔሽን ሪኩዌስት ሪኳየርድ። ስለዚህ ዲር ብለን ዲፓርትመንቶችን ሊስት ታደርጋላችሁ። ሜቢ በገጠመኝ እኔ 6 ስለሆኑ 4ቱ ሜጀር ናቸው ብዬ ሃውስኪፒንግ፣ ፍሮንት ኦፊስ፣ ፉድ ዴሊቨሪ ሰርቪስ፣ ሴኩሪቲ፣ ኢንጂነሪንግ ኦር ሜንቴናንስ እና አይቲ አለ። ስለዚህ እነሱን ታስቀምጣላችሁ። ለዲፓርትመንቱ ሜሴጅ ትጽፋላችሁ ማለት ነው። እዚህ ጋር ሜሴጅን በደንብ አድርጋችሁ መጠቀም ይኖርብናል። ለምሳሌ I would like to inform you that ABC company will hosting a training conference at our hotel from March 20 to March የሆነ ቀን 23 ከሆነ ታስቀምጣላችሁ። It is essential that our departments work together to ensure a seamless experience for our guests for their arrival to conclusion of their stay. So your cooperation and attention to detail will be crucial in making this event a success. Thank you for your support. Best regard. ስማችሁን ሴልስ ኤንድ ማርኬቲንግ ዳይሬክተር ነው ብዙ ጊዜ ይሄንን የሚያዘጋጀው። በዚህ መልኩ ታስቀምጣላችሁ። ሶ ሌተር መጻፉንም መርሳት መቻል የለብንም። ስትጽፉ ዲፓርትመንቶቹ ሊስት መደረግ አለባቸው። የትኛው ካምፓኒ ነው እኛ ሆቴል ለሚመጣው፣ ከመቼ እስከ መቼ ነው የሚቆየው፣ እዛ ላይ ያለውን ነገር መጥቀስ አለባችሁ ማለት ነው። ስለዚህ ሌተሮችንም እናዘጋጃለን ማለት ነው። በዛ መልኩ ነው የምንሰራው። ሌላው የኦዲዮ ቪዥዋል ኢኩዊፕመንቶችንም ልታስቀምጡ ትችላላችሁ ለኮንፈረንስ ትሬኒንግ የሚያስፈልግ። ስለዚህ የኦዲዮ ቪዥዋል ኢኩዊፕመንት ለምሳሌ ፕሮጀክተር፣ ዋይት ቦርድ፣ ማርከር ምናምን እያል እነሱን የሆነ ቦታ ላይ ልታስገቡ ትችላላችሁ ማለት ነው። ስላዳመጣችሁኝ አመሰግናለሁ። ጥያቄ ካለ ላኩልኝ፣ ሰርቼ እንነጋገራለን ማለት ነው።